መርማሪው ማሁል ክፍል 21ን ቀጥለናል። ባለፈው ክፍል 20 ላይ የጠየቅነው ጥያቄ መልስ ስዊዘርላንድ ካላችሁ ትክክል ናችሁ። የዛሬው ጥያቄያችን ደግሞ ዓለማችን ላይ ረጅሙ እንስሳ ማን ይባላል? እንደ ሁል ጊዜው መልሶቻችሁን በኮመንት ጻፉ። መርማሪት ዋንጂሩ ትባላለች። ከኬንያ የበረዋ ደውል ሊጠራና አንድ የወረቀት ደብዳቤ ተሰጣት። ማን የላከው? ይሄንን እርግጠኛ ነኝ ከመርማሪዎች ነው። ትንሽ ካሰበች በኋላ ስትከፍተው ከቴሪ ፓርቲ ላይ ዳይመንድ እንደተሰረቀ የሚናገር ደብዳቤ ነበረ እና ዋንጂሩም ወደ ቦታው ሄዳ ወደ ፓርቲው ገባች። ስታይ ሁሉም ነገር ኖርማል ሲሆን እሷ እንደገባች ጠባቂው ስልክ ሲደውል ይታያል። በሌላ በኩል ደግሞ የዘራፊዎች ቡድን እቅዳቸውን እያወጡ ነው። በሉ ስራ እንጀምር። ከዛ ወዲያው የከተማው መብራት ይጠፋል። ከዛ ዋንጂሩ ወደ ቴሪ ቢሮ ሄደች። ነገር ግን ወዲያው መብራቱ መጣ። እና ሌቦቹ ደግሞ ካዝናውን በመሳሪያ እየከፈቱት ነበረ። በጣም ጥሩ። እነዛን መርማሪዎች ሸውደናቸዋል። ደብዳቤው እንደማይደርሳት ተስፋ አደርጋለሁ። ሁሉም ያሉት ፓርቲው ላይ ነው። ማንም አይጠረጠረንም፣ እንዳፈሩ። እሺ ሰዎች፣ መቼም እኔ ያለው ሙከራቸው አይሳካም። እንዴት ልታውቂ ቻልሽ? ማንም ሰው እንዳላየን እኮ እርግጠኞች ነበርን። አዎ ነበራችሁ፣ ግን ስለተጠራጠርኩ ነው። ስለ ፓርቲው መረጃ እያሰባሰብኩ ስለነበረ እናም በዚህ ቀን ዝርፊያ ሊፈጸም እንደሚችል እርግጠኛ ነበርኩ። ነገር ግን ብዙም ሳትቆይ ካማው መጣች። ካማውና ዋንጂሩ ይባላሉ። ሁለቱም መንታ ተመሳሳይ እህትማማቾች ናቸው። ኬንያ ውስጥ ምርጥ መርማሪዎች ናቸው። የሚመሳሰል የፊት ገጽና ሰውነትም አላቸው። ተመካከራችሁ ነዋ ሁለት እህትማማቾች። ችግር የለውም፣ አንዱ ባይሳካ ሁለተኛውን እናሳካለን። ከዛ ማምለጥ ጀመሩ። ነገር ግን መርማሪት ዋንጂሩ ከሰዎቹ ጋር መደባደብ ጀመረች። ነገር ግን ሳይታሰብ ጭስ መጨስ ይጀምራል። ዋንጂሩ ድረሽልኝ። ከዛ መፈለግ ጀመረች። ሌቦቹም ይህንን እድል ሲያገኙ አመለጡ እና መርማሪ ዋንጂሩ እህቷን ካማውን ስታያት ወንበር ላይ ታስራ ነበረ። እንዲሁም የሚቆጥር ሰዓት ይታያል። ከ10 ሰከንድ በኋላ ከላይ የታሰረው ነገር ካማው ላይ ይደፋል። የታሰረው ነገርም አሲድ ነበረ እና ካማውን ለማዳን የትኛውን ገመድ መቁረጥ ያለባት ይመስላቸዋል? እንደምታዩት ቢ ላይ ያለው ገመድ ከቆረጠችው አሲዱ አሁንም እዛው ነው። ኤ ላይ ያለው ከተቆረጠ አሁንም በተመሳሳይ ሰዓት እዛው ነው። ስለዚህ ካማው አሁንም አደጋ ላይ ነች ማለት ነው። ስለዚህ አሲዱን ከሷ ለማራቅ ሲ ላይ ያለውን ገመድ መቁረጥ አለባት ማለት ነው። እሷም ትክክለኛውን ገመድ ቆርጣ አዳነቻት። በሌላ በኩል ደግሞ ዘራፊዎቹ አንድ ላብራቶሪ ጋር ደረሱ። ከዛም በሩን ከፍተው ገቡ። ምንም ነገር እኔን ሳትጠይቅ አትንካሺ፣ ምክንያቱም መርማሪዎቹ ሊያውቁብን ይችላሉ። ከዛ አንዱ ሰውዬ የኬሚካል ጠርሙስ ሲያነሳ የማስጠንቀቂያው አላርም መጮ ጀመረ። ከዛ በሩ ራሱ መዘጋት ጀመረ እና የቀድሙን ተመሳሳይ ቁልፍ ከውስጥ ሲሞክር እምቢ ይለዋል። ከዛ የሚያቃጥል የእሳት ሌዘር ወደ እነሱ መምጣት ጀመረ። ይሄ ሌዘር ከደረሰብን ሁላችንም መቃጠላችን ነው። ምክንያቱም በዚህ ኬሚካል ምክንያት ነው። ሁላችንንም ልትገለን ነበር እኮ። ከዛ ኬሚካሉን ወደ በሩ ሲደፋው በሩ ልክ እንደ ላስቲክ ቀለጠ። ከዛ እነሱም ማምለጥ ቻሉ። ዛሬ ይሄ ኬሚካል ህይወታችንን አድኖታል። ከዛ ካማው ሌቦቹ ከላብራቶሪ እቃ እንደሰረቁ መረጃ ደረሳት። ሁለቱም ወደ ላብራቶሪው ሄዱ። ሳይንቲስቱም ደግሞ ወደ ውስጥ ይዟቸው ገባ።
ሌቦቹ የሜታሊክ አሲድን የሰረቁት። ለምን እሱን እንደሰረቁት አላውቅም። ምክንያቱ ይሄ ክፍል ለረጅም ወራቶች ዝግ ነበረ። አሲድ ብቻ አይደለም ሳይንቲስት፣ ሌላ ነገርም ሳይሰርቁ አይቀርም። እና ታዲያ ሌላ ሳጥን ሰርቀዋል እያልሽኝ ነው? ምን ነው ለምን ፈራህ? ምክንያቱም እኮ ውስጡ ስፔሻል ማስክ አለው። ይሄ ማስክ ማንም ጋር የለም። ችግር የለውም፣ በትንሽ ጊዜ እንይዛቸዋለን። የእነዚህ ዘራፊዎች ነገር አሳሳቢ ደረጃ ስለደረሰ ጉዳዩ ሁሉም መርማሪዎች ጋር ደረሰ። ማሁል ደግሞ ኬንያ ውስጥ ለመጀመሪያ ጊዜ መጥቶ ጊዜ እያሳለፈ ነበረ። ከዛ ተደውሎ ስለተነገረው መርማሪት ዋንጂሩንና ካማውን ለመተዋወቅ ሄደ። የሲሲቲቪ ካሜራዎችን አይቼ ነበረና በአንዱ በኩል ሞተሮች ይታያሉ፣ ነገር ግን በጀርባው በኩል ደግሞ አይታዩም። ስለዚህ ደግሞ ሌላ መንገድ የለም። በዚሁ ነው ሄዶ የሚሆነው። እና ሌላ መንገድ ካሌለ ወዴት ተሰወሩ? ተሰውረው አይደለም፣ ምክንያቱም በካሜራው እንዳይታዩ አጠገቡ ካለው ትልቅ መኪና ውስጥ ተደብቀው ነው። ልክ ብለሻል ዋንጅሩ። ስንት ትራኮች እንዳለፉ ቼክ አድርጊ እስኪ። እናም መኪናው የሆነ መንገድ ዳር ቆሞ እንዳለ አወቁ። ማሁል፣ ዋንጂሩና ካማው ከትራኩ አጠገብ ደረሱ። ማሁልም ወደ ውስጥ ገብቶ ሲያይ የሆነ ቅርጽ አየ። ተመልከቱ፣ አይታችኋል? የሞተር ጎማ ቅርጽ አለ ይመስለኛል። ሌቦቹ ከዚህ ነው የወጡት። አዎ ልክ ነው። እንዳያዙ ግራ ለማጋባት ይሆናል እንደዚህ ያደረጉት። ማሁል ያንን ፍላሽ አየኸው? እና ማሁል ፍላሹን ቼክ ሲያደርገው ዘራፊዎቹ በቀጣይ የት እና ምን እንዳቀዱ አወቀ። እና ማሁል ከሁለቱም ጋር ወደ አንድ ባዶ ፋብሪካ ሄደ። መብራቱን ቼክ ሲያደርገውም አልበራ አለው። ከዛን ትክክለኛውን ገመዶች ካገናኘ በኋላ መብራቱን ያበራዋል። እና ሌቦቹ አሁን ቢመጡብንስ? እኔ እንጃ፣ ሲመጡ የሆነ ነገር እንዳደርጋለን። እነዛ መርማሪዎች አንዱ እቅዳችንን ቢያበላሹትም ሌላኛው እቅዳችንን ግን እናሳካለን። ከዛ ወደ ፋብሪካው ገቡ። መግባታቸውንም ያየው ማሁል ደግሞ ወጥመዱን አደረገባቸውና ሶስቱንም ያዛቸው። ይህንንም ያየው አንዱ ደግሞ ቶሎ ብሎ አመለጠ። ከዛ ብዙ መኪኖችንና ቁልፎችን አገኘ። ሞተሩንም ወስዶ መሄድ ጀመረ። ካማው እና ዋንጅሩ፣ እነዚህ ሌቦች ፖሊስ ጣቢያ ውሰዷቸው። እኔ የቀረውን አንዱ ሰውዬ መያዝ አለብኝ። ይህንንም ካለ በኋላ ማሁል በመኪናው ሰውየውን መከተል ጀመረ። እነ ዋንጅሩ ደግሞ ሰዎቹን በመኪና ጭነው ወደ ፖሊስ ጣቢያ ወሰዷቸው እና ሰውየውን ሲያየው ከነ ሞተሩ ተጋጭቶ ወድቆ ነበረ። ከዛ ከመኪናው ወርዶ ወደ እነሱ ሲሄድ እነሱ ደግሞ ተነስተው ማሁል ላይ መሳቅ ጀመሩ። ይሄ የኛ እቅድ ነበረ። ለማንኛውም ማሁል ተሸንፈሃል። ከዛ ማሁልም በወጥመድ ያዙት። በገመድም ካሰሩት በኋላ ውሃ ውስጥ ወርውረው ታመለጡ። እነዚህ ዘራፊዎች በጣም ስማርት ናቸው። አሁኑኑ ዋንጂሩንና ካማውን ማግኘት አለብኝ። ከዛ ማሁልም ከስማርት ሰዓቱ ላይ ጩቤ በማውጣት ገመዱን በመቁረጥ ወደ ላይ መውጣት ቻለ። ከዛ መኪናውንም እየነዳ ሄደ። እነ ዋንጅሩ ደግሞ ሰዎቹን አስረው እየወሰዷቸው ነበር። ትልቅ መኪናም ወደ እነሱ መጣና አጋጫቸው። የሆኑ ሰዎችም ወረዱና የእንቅልፍ ጋዝ ለቀቁባቸው። ከዛ ማሁል ከመኪናው ይወርዳል። መርማሪው ዋንጅሩ ግን ፊቷ ላይ ማስክ ስላደረገች ምንም አልሆነችም ነበር። ይሄ እኮ ትክክለኛ ማሁል አይደለም። እና ትክክለኛ ማሁል አለመሆኑን እንዴት ያወቀች ይመስላችኋል? ካያችሁት ትክክለኛው ማሁል እጁ ላይ ምንም አይነት ንቅሳት የለውም። ይሄ ግን አለው። ከዛ ዋንጅሩ ከሰዎቹ ጋር መደባደብ ጀመረች። ነገር ግን ድንገት የሆነ ሰው ካማውን ከኋላ መታትና ወደቀች። ዋው በጣም ጀግና ነህ። ከጠበቅኩ በላይ ነው ያገኘው። መርማሪዎቹ ምንም እኛም ማሸነፍ አልቻሉም። ማሁልንም ቢሆን ውሃ ውስጥ ከተነዋል። ሴቶቹንም ደግሞ እንደዛው። በቃ ሰዎች ቀጣይ እቅዳችንን እናሳካ። ማሁል፣ ካማውና ዋንጅሩ ፖሊስ ጣቢያ ይደርሳሉ።
አሁን የሆነ የምናደርገው ነገር አለ። ለቀጣይ እቅድ ይጠቅመናል። ከዛ ሶስቱ ማንም ሳይፈቅድላቸው የሆነ ድብቅ ክፍል ገብተው ከኮምፒውተር ላይ ፋይል ማውረድ ጀመሩ። ከዛ አላርሙ መጮህ ጀመረ። በዚህም ጊዜ ወታደሮች ሲመጡባቸው እነሱ ግን ተሰወሩ። ማሁል፣ ዋንጂሩና ካማው ሌቦች ናቸው። ቶሎ ብለን ለሁሉም ፖሊሶች መናገር አለብን። እና ሁሉም የኬንያ ፖሊሶች መርማሪዎቹን ለማሰር መፈለግ ጀመሩ። ቴሌቪዥንና ራዲዮ ጣቢያዎቹን ሳይቀር ማውራት ጀመሩ። መርማሪ ማሁል ከኢንዲያ የመጣ ሲሆን ከሁለት ሴቶች ጋር ተባብሮ መረጃ ከፖሊስ ጣቢያ መስረቁ ተሰምቷል። እርግጠኛ ነኝ ይህን ሁሉ ያንን ማስክ ተጠቅመው ነው እንደዚህ ያደረጉት። ቶሎ ብዬ እነ ዋንጅሩን ማግኘት አለብኝ። ከዛ እነሱ ወዳሉበት ሄደ። ከዛ ሁሉንም ነገር ነገራቸው። ለካ ሌቦቹ ከሳይንቲስቱ የወሰዱትን ማስክ ተጠቅመው ፊታቸውን ወደ እነ ማሁል ቀይረው ነበር መረጃውን የሰረቁት እንጂ ትክክለኛው ማሁል ምንም አልሰረቀም ነበር። ታዲያ አሁን ፖሊሶች እየፈለጉን ነው፣ ምን እናደርግ? አታስብ፣ የሆነ ነገር አደርጋለሁ። ከዛ ማሁል ወደ ሳይንቲስቱ ሄዶ ሌሎች ተጨማሪ ማስኮችን ወሰደ። አሁን ሌቦቹ ያሉበት ቦታ መሄድ አለብን። ከዛ ወደ አንድ ያረጀ ፎቅ አቅራቢያ ሄዱ። ይህ የሌቦቹ መደበቂያ ነው። ሄይ ማሁላችን፣ አሁን ማስክህን አውልቀው። ከዛ ዘራፊዎቹ ወጥተው ሲሄዱ አንድ የነሱ ሰው ግን ወደ ሌላ ክፍል ገባ። ከዛ ማሁልና እነ ሰላም ሰውየውን አገቱት። ከዛ ማሁል የቀድሞ ማስክ ተጠቅሞ ራሱን ወደ ዘራፊው መልክ ቀየረ። አሁን ሄጄ የቀሩትን መፈለግ አለብኝ። በድምፅ እንዳይለዩ እሺ፣ ተጠንቀቅ። ከዛ ማሁል ፍለጋውን ጀመረ። ማሁል የሆነ ጨለማ ክፍል አየ። ከዛ ወደ ውስጥ ገባ። ውስጥም የሆነ ሰው ቁጭ ብሎ ጋዜጣ እያነበበ አገኘ። ማሁል ምንም ነገር ከማለቱ በፊት የዘራፊዎቹ ቡድን መጡ። ኦ ቀድመህን መጣህ እንዴ? የታዘዛችሁትን ብቻ ስሩ። እና አሁን ምን ማድረግ አለብኝ? ከዛ ማሁል ለሁለቱ እህትማማቾች ምልክት ሰጣቸውና መጡ። እና ዋንጅሩ ደግሞ ሰዎቹ መደብደብ ሲጀምሩ ፖሊሶቹ ደግሞ መጡ። ማሁል ደግሞ ከውሸታሙ ማሁል ጋር መደባደብ ጀመረ። እና ዋንጅሩ ደግሞ ሰዎቹን በመስኮት በመወርወር ለፖሊሶቹ ማቀበል ጀመሩ። ማሁል ደግሞ ማስኩን በማውለቅ ትክክለኛ ፊቱን አሳየ። አሁን ትክክለኛው ማሁልና ፌኩ ማሁል ፊት ለፊት ተፋጠጡ። ዋንጅሩና እህቷ ደግሞ ወደ ሁለቱም ሽጉጣቸውን አደረጉ። ዋንጅሩ፣ እኔ ነኝ ትክክለኛ ማሁል፣ እሱ ውሸታም ነው። አይደለም ዋንጅሩ፣ እኔ ነኝ ትክክለኛ። ከዛ ለአንዱ ማሁል ሽጉጡን ሰጠችው። እሺ ቁጥር 1 ማሁል፣ በሰጠው ሽጉጥ ያኛውን ማሁል ምታው። ከዛ ሊተኮስበት ሲል ነገር ግን ውስጡ ምንም አይነት ጥይት አልነበረም። ከዛ ዋንጅሩ እንደዚህ አለችው፣ አንተ ፌክ ማሁል እንደሆንክ አውቄያለሁ። ምክንያቱም ትክክለኛው ማሁል ሰው ላይ አይተኮስም። እሺ ማሁል፣ ችግር የለውም፣ ድጋሚ እመጣልሃለሁ። እና ከማስኩ ጀርባ ማን ይሆን ያለው? በቀጣይ ክፍል የምናየው ይሆናል።